ሰላም ውድ ሪሜዲያል ስፔሻል ክላስ ተማሪዎች፣ ይህ ለሪሜዲያል ተማሪዎች የተዘጋጀ የማትማቲክስ ቱቶሪያል ነው። በዛሬ ቱቶሪያላችን የምናየው ከባለፈው ክላስ የቀጠለ ፓርት 5 ሲሆን እሱም ስለ ኤክስፖኔንሻል እና ሎጋሪዝም ፈንክሽን ነው እና በእነዚህ ክላስ ደግሞ በእነዚህ ፈንክሽን ስር የምናያቸው ለምሳሌ what mean by the exponents እንደ ሎጋሪዝም ስንል፣ እንዲሁም ደግሞ ኤክስፖኔንሻል ፈንክሽን እንደ ዜር ግራፍ፣ እንዲሁም ደግሞ ሎጋሪዝም ፈንክሽን እንደ ዜር ግራፍ፣ ሶልቪንግ ኤክስፖኔንሻል logarithm equation, እንዲሁም ደግሞ exponential relation between exponential እና logarithm function የምንለው እናያለን። በቴሌግራም ቻናላችን ጆይን አድርጉን እላለሁ። ቀጥታ ወደ ክላሱ ሲገባ exponential function is what the function is called exponential if it has a constant growth factor ካለው ማለት አንድ ፈንክሽን ኤክስፖኔንሻል ስንል ምን ማለታችን ነው? ኮንስታንት የሆነ ግሮዝ ፋክተር ካለው ኦር ደግሞ ኮንስታንት የሆነ ዲክላይንግ ፋክተር ካለው በተመሳሳይ ዋጋ ስል ያው በፋክተሩ ምንድነው ኮንስታንት ግሮዝ ኦር ደግሞ ዲኬ ያለው ነው ማለት ነው። this means that the factor for the fixed change in x and y gets multiplied by a fixed number ነው። ይሄ ማለት የኤክስ እና የዋይ ዋጋ ምንድነው በፊክስድ ነምበር መልቲፕላይድ ሲሆን የምናገኘው ዋጋ ነው። for example እዚህ ጋር ስናይ money accumulated in the bank at fixed rate of interest increasing but exponentially ናቸው። ይሄ ማለት ባንክ ውስጥ ያስቀመጥናቸው ገንዘቦች ብዙውን ጊዜ ኢንተረስት የምኖራቸው ከሆነ ምንድነው ኤክስፖኔንሻሊ ነው የሚያደርጉልንና ኤክስፖኔንሻል ፈንክሽን ማለት ይሄ ነው። ጀነራሊ ኤክስፖኔንሻል ፈንክሽን ስንል with equation this one እዚህ ጋር እንደምናየው ኢኩዌሽን ነው። አንደኛ f of x equals to a the power of x ነው። ይሄ ማለት የቫሪያብላችን ምንድነው ኤክስፖኔንት ሲሆን ኮንስታንት ነምበራችን ደግሞ ቤዝ ነው ማለት ነው። የኛ ኮንስታንት ነምበር ቤዝ ሆኖ ያገለግለናል ማለት ነው። ስለዚህ ኤክስፖኔንሻል ፈንክሽን ማለት ይሄኛው ነው። ያው ቤዛችን ኮንስታንት ነምበር እንዲሁም ደግሞ ቫሪያብላችን ደግሞ አውር ኤክስፖኔንት ሆኖ ሲያገለግለን ማለት ነው። therefore እኛውን ጥያቄ ስናይ let's examine exponential function ይላል። exponential function examine ስናደርገው ይላልና they are different than any other type of function we have studied because it is an independent variable is እንደ ኤክስፖኔንት ነው። ከሌሎቹ ፈንክሽኖች እዚህ ጋር ልዩ የሚያደርገው ምንድነው ኢንዲፔንደንት ቫሪያብል ምንድነው በኤክስፖኔንት ቦታ ላይ ተቀመጠልን ማለት ነው። እዚህ ጋር እንደምናየው f of x to the power of x በሚለው ላይ our basis constant ነበር ነው። እንዲሁም ደግሞ our exponent is independent variable number ነው። so በዚህኛው መልክ ደግሞ ግራፉን ስናየው for example let's look the graph function by plotting some points አንዳንድ ፖይንቶችን በማስቀመጥ ግራፉን ስናየው እንዴት ነው የሚሆነው? ወደ ላይ ያደገ ነው እየመጣ ያለው። እዚህ ጋር ከታች ከግራፉን እቺኛውን ሳትነካ ኦር ኤክስ አክሲሱን ሳይነካ ወደ ላይ ነው እያደገልን ሄዶና this is what ኤክስፖኔንሻል ፈንክሽን የምንለው እዚህ ጋር ነው ማለት ነው። for example የዚህን ግራፍ ቴብል ሜትር ደግሞ ስናይ our x is equal to ለምሳሌ 3 እንዲሁም 2 1 0 -1 -2 -3 ስናደርግ በኤክስ ቦታ ስናስገባ ምንድነው አት ፖዚቲቭ 3 ላይ 8 እናገኛለን፣ አት ፖዚቲቭ 2 ላይ 4፣ አት ፖዚቲቭ 1 ላይ 2፣ አት 0 ላይ ደግሞ 1፣ እንዲሁም ደግሞ አት ኔጌቲቭ 1 ላይ 1/2፣ እንዲሁም አት ኔጌቲቭ 2 ላይ 1/4፣ እንዲሁም ደግሞ አት ኔጌቲቭ 3 ላይ ደግሞ 1/8 እናገኛለን። ዘን እያንዳንዱን የኤክስ ዋጋ እዚህ ጋር ያገኘናቸው በኤክስፖኔንሻል ፈንክሽን ቦታ ስናስገባቸው ምንድነው የምናገኘው ግራፍ ይሄን ይመስላል ማለት ነው። ግራፍ ስታዩት ምንድነው ኤክስ አክሲሱን ሳይነካ ወደ ታች ነው ሄዶና የኛውን ግራፍ ይመስላል ማለት ነው። የምናገኘው የኤክስፖኔንሻል ፈንክሽን ግራፍ ማለት ግራፍ ስናነሳ እንዴት ይነሳል ወር ደግሞ ምን አይነት ፕሮፐርቲ ያለው የሚለውን ደግሞ በኋላ ላይ እናያለን። ቀጥታ እንደውም ካራክተሪስቲክስ ወር ደግሞ ፕሮፐርቲ ኦፍ ኤክስፖኔንሻል ኦፍ ግራፍ ኦፍ ኤክስፖኔንሻል ፈንክሽን ላይ ምንድነው የካራክተሪስቲክሶቻቸው ስናይ ለምሳሌ ያክል ኮምፔር የምናደርጋቸው ግራፍ ለምሳሌ 2 the power of x 3 the power of x ነው ደግሞ 4 the power of x የሚባሉት እዚህ ጋር አንዳንድ ግራፎች አሉና እነዚህን ግራፎች ራሱ ኮምፔር ስናደርግ የምናገኛቸው መልስ የተለያየ ነው። for example ቅድም እንዳልኳችሁ ከሆነ our f of x እዚህ ጋር እንደምናየው f of x is equal to
a the power of x አይደለም a the power of x እንጂ አሁን the value of x greater than 1 ሲሆን ምን አይነት ፈንክሽን አለው እኛ ግራፋችን ወር ደግሞ ኤክስፖኔንሻል ፈንክሽናችን ምን አይነት ነው ለምለው for example ምንድነው አንደኛ a greater than 1 ነው ሁለተኛ ደግሞ a less than 0 is less than a less than ደግሞ 1 በመልበት ቦታ ላይ ደግሞ የምናገኘው ምን ይመስላል ግራፋችን የምንለውን እናያለን ለምሳሌ ለሁለቱም የሚያገለግለው እዚህኛው ፕሮፐርቲ ላይ ምንድነው ግሬተር ዛን 1 ለሆኑት ናቸው እዚህ ጋር አስቀምጥኩላችሁ አንድ ዲፈረንስ ብቻ ናቸው between 0 and 1 እና ግሬተር ዛን 1 ሲሆን የሚያመጡት ፈንክሽን ወር ደግሞ ግራፊው ላይ ምን አይነት ኢፌክት ያመጣሉ ለምለው ማለት ለምሳሌ ያክል ለሁለቱም የሚያገለግለው ዶሜን ይዟት ኦር ሪል ነምበር ናቸው ይሄ ለግሬተር ዛን 1 እንዲሁም ደግሞ between 0 and 1 ምንድነው our domain is or real number ነው እንዲሁም ደግሞ our ሬንጃችን ደግሞ እኛ ሬንጃችን ደግሞ it is all positive real number ናቸው our range is all positive real number ናቸው ይሄ ማለት ዶሜኑ ኔጌቲቭ ይሁን ፖዚቲቭ ስናስገባ ሬንጅ የምናገኘው አውትፑታችን ፖዚቲቭ ይሆናል ማለት ነው our range is positive real number ይሆናል so there are ሌላኛው ደግሞ ፕሮፐርቲ ምንድነው there are no x intercepts because there is no x value that you can put in the function to make it zero ማለት ይሄ ማለት x intercept እዚህኛው ፈንክሽን ላይ አናገኝም ማለት ነው በኤክስፖኔንሻል ፈንክሽን ላይ x interceptአችን የለም ለምንድን ነው የሌለው አንደኛ የx intercept የx ዋጋችን ዜሮ የሚያደርግልን ነምበር ስለሌለ ማለት ነው እዚህ ጋር የy ዋጋ ዜሮ የሚሆን ማንኛውም ቁጥር አድርገን የx ዋጋ ዜሮ የሚያደርግልን ቁጥር ስለሌለ our x intercept is 0 or no our x intercept is የለውም እንላለን ማለት there are no x intercept እንላለን x interceptአችን 0 አንልም እንዲሁም ደግሞ 1 አንልም the function has no x intercept ይሄ ማለት exponential function has no x intercept እንላለን ማለት ነው ሌላኛው ደግሞ አራተኛ ላይ ያለው the y intercept is always 1 ናቸው y interceptአችን 1 ነው ለምንድነው 1 የሚሆነው አንደኛ የx ቫልዩአችን 0 በሆነበት ቦታ or ደግሞ a the power of 0 በሆነበት ቦታ እናገኘው ቫልዩ 1 ስለሆነ our y intercept is always 1 ነው our y intercept is always 1 ነው ሌላኛው ደግሞ ምንድነው the graph is always increasing እዚህ ጋር ነው ለምሳሌ greater than 1 እና between 0 and 1 ላይ ኢፌክት የሚያመጣው ይሄ ማለት graph is always increasing የሚሆነው if a is greater than 1 በሆነበት ነው a is greater than 1 በሆነበት our graph is always increasing ነው እዚህ ጋር እንደምናየው ምንድነው ወደ ላይ ኢንክሪዝ ያደርግልን ይሄዳል ማለት ነው but our graph is always decreasing ነው ግን የኛው always decreasing በመጣው if it is our value of a is between 0 and 1 ማለት ነው ይሄ ማለት our 0 is less than a is less than 1 በሆነበት ላይ ምንድነው our graph is always decreasing ይሆናል ማለት ነው our graph is always decreasing ይሆናል ግን ለዚህኛው ፈንክሽን if a is greater than 1 ከሆነ ደግሞ our graph is always increasing ይሆናል for example እዚህ ጋር እንደምናየው 2 the power of x 3 the power of x 4 the power of x ላይ እኛ ግራፋችን ኢንክሪዝ ብቻ ነው እያደረገ ያለው ኢንክሪዝ ያደረገ ስላለ ምን እንላለን our graph is always increasing እንላለን then ሌላኛው ደግሞ the x axis where y is equal to 0 is at horizontal asymptote ይሄ ማለት as x move to infinity ማለት ነው ይሄ ማለት y equal to 0 በሚያደርግበት ቦታ ላይ ምንድነው our x is at horizontal asymptote ብለን እንወጣለን horizontal asymptote የምንልበት አንደኛው ምክንያት ምንድነው የኤክስን ላይን ስለማይነካልን ነው horizontal asymptote አሁን አይነካም ፈንክሽን ባለፈው ክላስ ስለ horizontal እና vertical asymptote እንዳየነው horizontal ፈንክሽን አይነካም ላይኑ ማለት ነው ስለዚህ ኤክስ አክሲሳችን ምንድነው as horizontal asymptote ነው የሚያገለግለን ማለት ነው በዚህኛው በኤክስፖኔንሻል ፈንክሽን ላይ our x axis can be used as horizontal asymptote can you use the horizontal asymptote for this function ለዚህኛው ፈንክሽን horizontal asymptote አይታችኋል ለምለው በጣም በቀላሉ ለማስረዳት አንደኛው x axis ምንድነው it is horizontal asymptote ነው እዚህ ጋር x axisአችን ለዚህኛው ፈንክሽን horizontal asymptote ይባላል ማለት ነው therefore ስለ exponential function in general ስናገር በቃ እቺኛውን ፈንክሽን እቺኛውን characteristics ካልን ሌላው መስራት ቀላል ስለሆነ ደግሞ ግራፍ ማንሳቱ ቀላል ስለሆነ እነዚህ 6 የሆኑ ፕሮፐርቲዎችን or characteristics of the graph of exponential function ማንበብ ብቻ ነው የሚጠበቅባችሁ ማለት ነው ሌላኛው ነገር ብዙ ማያስፈልጋችሁ
then for example አሁን እዚህ ጋር ስናይ y is equal to the power of x ይላል all of these transformation that you apply to all function so that the graph would be y is equal to 2x square plus 3 ይሄ ማለት መጀመሪያ ላይ y is equal to the power of x በሆነበት ላይ our graph look like this ናቸው ግራፋችን ይሄን ይመስላል ግን ደግሞ plus 3 ከጨመርንበት ምንድነው ወደ ላይ 3 ከፍ እንድል ያደርግልናል ማለት ወደ ላይ 3 ከፍ ካለልን our y ኢንተርሴፕታችን y የነበረው ወደ 4 ከፍ ይልልናል ማለት ነው ግራፋችን ወደ 4 ከፍ ይልልናል ማለት ነው ሌላኛው ደግሞ ምንድነው ለዚህኛው ግራፍ ደግሞ ለዚህኛው ኢኩዌሽን y is equal to what to the power of x minus 1 ብሎ ደግሞ አንድ ወደ ታች ዳውን ይወርዳል ለምን በፊት 0 ፖዚቲቭ 1 ከነበረበት ቦታ ላይ ወደ ታች ወርዶ እንዲሁም ደግሞ our x is equal to at x minus 2 ምንድነው ግራፋችንን ምንድነው at x is equal to 2 ላይ ነው የኛ ግራፋችን ኢንተርሴፕት ሊሆን የሚችለው at x is equal to 2 ላይ እዚህ ጋር ግራፊካል እንደምናየው ምንድነው at x is equal to 2 ላይ ምንድነው ግራፋችን ይሄ ክሬት የሚያደርግልን ምንድነው x ኢንተርሴፕት እናገኛለን ማለት ነው እዚህ ጋር x ኢንተርሴፕት ስላችሁ አንደኛ ላይ ምንድነው ሆሪዞንታል አሲምፕቶታችን x 0 የሚያደርግልን ቫልዩ ስለሌለ ከዚህኛው በታች ይሆናል ማለት ነው ከዚህኛው በታች ይሆናል ስለዚህ x 0 በሆነበት ቦታ ደግሞ y-አችን ምንድነው 0 ስለሚያደርግልን ደግሞ x አክሲስን እዚህ ጋር ይነካል ማለት ነው there is no x intercept ስላችሁ ቀደም ምንድነው ሙሉ በሙሉ x-ን አይነካም ሳይሆን ምንድነው ሆሪዞንታል አሲምፕቶትን ክሬት ያደርግልናል ማለት ነው ስለዚህ እዚህ ጋር ሆሪዞንታል አሲምፕቶት እናገኛለን ሌላኛው ላይ ደግሞ ምንድነው ወደ ላይ ከፍ አንድ ያደርግልናል ለምሳሌ 1 - 2 the power of x ለምሎ ላይ ደግሞ አንድን ምንድነው x is equal to ኢኩዌሽናችን የመጀመሪያው የኛ ነው ኢንክሪዚንግ ነው የሰማያዊ ያለው በቀይ ያለው ደግሞ 1 - 2 the power of x ባለው ላይ ደግሞ ምንድነው በቀይ ያለው ላይ ምንድነው ክሬት የሚያደርግልን ግራፉን ዳውን እንዲሆን ያደርግልናል ዳውንዋርድ እንዲሄድ ኦር ደግሞ ወደ ታች እንዲሄድ ነው የሚያደርግልን ይሄ ወደ ታች እንዲሄድ ያደረገበት ምክንያት አንደኛ ምንድነው 1 - 2 the power of x ስላለ ነው 1 minus ስል ደግሞ ምንድነው x-አችን 0 ሲሆን our value of y is equal to 0 ይሆናል ማለት ነው x-አችን 0 ሲሆን our value of y is equal to 0 ይሆናል እንዲሁም ደግሞ ምንድነው ሆሪዞንታል አሲምፕቶት የምናገኘው ደግሞ በዚህኛው ግራፍ ላይ ከላይ ነው ለዚህኛው ለቀዩ ግራፍ ምንድነው ከላይ ነው የምናገኘው ለሰማያዊ እዚህ ጋር ነው ላይ የሚያደርገው ግን ለቀዩ ደግሞ ከላይኛ በኩል ያለው ነው የምናገኘው ከላይኛው በኩል ያለው ሆሪዞንታል አሲምፕቶት ይሆናል ማለት ነው ዘን ግራፋችን ይሄን ይመስላል ወደ ታች እየወረደ ስለሚሄድ ይሄ ማለት ግራፊንግ ኦፍ ኤክስፖኔንሻል ፈንክሽን ብለን እንጠራለን ሌላኛው ደግሞ ምንድነው between 0 and 1 ሲሆን our x value between 0 and 1 ሲሆን ለምሳሌ reflected about y axis ነው y is equal to the power of minus x ይላል to the power of minus x ማለት እዚህ ጋር እንደምታዩት ግራፉ ይሄን ይመጣልናል y is equal to the power of minus x ነው this is equal to 1/2 the power of x ነው then finally 1/2 the power of x ይሆናል ማለት 1/2 the power of x ይሆናል so if the base of our exponent function is between 0 and 1 which will be fraction the graph will be decreasing ነው ማለት ነው our ግራፋችን ሁሌም decreasing የሆነ ግራፍ ይሰጠናል it will have the same domain እና range ያለው በዚህ ላይ ምንድነው the same domain range እንዲሁም ደግሞ intercept እንዲሁም ደግሞ አሲምፕቶታችን the same ነው እዚህ ጋር ዲፈረንስ የሚያደርገው አንደኛው ግራፋችን decreasing or increasing መሆኑ ናቸው ማለት ነው አሁን ይሄኛው ላይ y is equal to the power of x ነው ለቀዩ ደግሞ ምንድነው y is equal to 1/2 the power of what x ነው ማለት ነው 1/2 the power of x ነው ይሄ ማለት x ኢንተርሴፕታችን እንዲሁም ደግሞ y ነው our y ኢንተርሴፕት እንዲሁም ደግሞ ዶሜናችን እንዲሁም ደግሞ ሬንጃችን the same ሆኖ እንዳልኳችሁ ዲፈረንስ የሚያመጣልን decreasing እና increasing ላይ ነው then exponential factors ላይ ደግሞ ምንድነው if b is greater than 1 or ደግሞ a is greater than 1 we call it the relationship is exponential growth እንላለን if b is greater than 1 a ማለት our f of x is equal to b the power of x ከሆነ our we call it the relationship is exponential growth እንላለን ማለት ነው if b is less than 1 we call it exponential decay እንላለን ይሄ ማለት our f of
x is equals to what ይሄ ማለት እኛው x ነው ይሄ ማለት 1 over b the power of x ከሆነ ምንድነው ኤክስፖኔንሻል ዲኬይ የሆነ ይሄዳል ማለኛው ኤክስፖኔንሻል ዲኬይ እንላለን ማለት ነው then ሌላኛው ምንድነው solving for exponential function solve ማድረግ ነው or ደግሞ የx እና የx ቫልዩ መፈለግ ለምሳሌ if a the power of u is equals to a the power of v ከሆነ then finally ምንድነው our u is equals to v ነው ማለት ነው our u is equals to v ናቸው this says that if you have exponential function in equation we can write both sides of the equation using the same base we know that exponents are equal ናቸው ይሄ ማለት ኤክስፖኔንቶቹ ካልሆኑ ምንድነው the same base ምንድነው እንጽፋለን ማለት ነው then አሁን እዚህ ጋር እንደምናየው ምንድነው to the power of 3x - 4 is equal with 8 በመለው ላይ the left hand side is to the something can we rewrite the right hand as the to something ይሄ ማለት ምንድነው left hand side is what ቤዙ ምንድነው 2 ነው አይደለም so to the something ነው the something power 2 ነው then can we rewrite the right hand side as to the something ማለት ይሄ ማለት to the power of የሆነ ነምበር ማድረግ እንችላለን የሚለው ጥያቄ ነው to the power of የሆነ ነምበር ማድረግ እንችላለን የሚለውን በራይት ሃንድ ሳይድ በኩል ያለው ማለት ነው then finally yes እናገኛለን ማለት to the power of 3x - 4 is equals to the power of 3 ጋር the same or ደግሞ እኩል ይሆናል ማለት ነው then now we use that property above the bases are both equal ስለሆነ ምንድነው exponent must be equal ናቸው ቤዞቹ equal ስለሆነ exponent must be equal ይሆናሉ ማለት ነው ቤዛቸው equal ሲሆኑ ደግሞ እናደርጋለን እነዚህ ቤዛቸውን እናጠፋና exponentታቸውን እንሰራለን then finally we get that 3x - 4 equals to 3 ይሆናል ማለት ናቸው so we do not cancel the two we just used property in the equation ናቸው ይሄ ማለት ካንሰል እናደርጋለን ስላችሁ ሁለት ቁጥርን ሙሉ በሙሉ አጥፍተን ሳይሆን we just property ለመጠቀም or ደግሞ የx value search ለማድረግ ብለን ነው ካንሰል ያደረግነው እንጂ ሙሉ በሙሉ ሁለት ቁጥር ካንሰል ይሆናል ማለት ነው then we could solve this x for now ናቸው እኛው አሁን ላይ ምን እናደርጋለን x ን ሶልቭ እናደርጋለን x ን ሶልቭ ስናደርግ ደግሞ ከዚህ ጋር ምንድነው 3x - 4 + 3 ላይ our x is equal to 7 our x is equals to 7/3 ይመጣልናል ማለት ነው our x is equals to 7/3 እናገኛለን ማለት ነው ሌላኛው ደግሞ let's try one more ሌላኛውን ስንሞክር for the power of x is equals to 1/1 what x ነው the left hand side is what 4 to the something but the right hand side is can't be written as 4 to something using the integer exponent so we could rewrite both left hand side and the right hand sides as what 2 to something ማለት ነው to the power of something አድርገን ምንድነው ሁለቱንም ገና እንጽፋቸዋለን ማለት ነው then to the power of 2 is equals to 4 ነው then to the power of 2 እንላለን በራይት ሃንድ ሳይድም ደግሞ to the power of -3 ይሰጠናል ማለት ነው 1/8 ማለት to the power of -3 ይሰጠናል then የ2 ዋጋ አሁንም እዚህ ጋር ስለሚመሳሰሉልን ምን እናደርጋለን ለአሁኑ እናስቀምጣለን ወይ ደግሞ ለወርክ ለማድረግ ካንሰል እናደርጋቸዋለን then ስናጠፋቸው ደግሞ ፋይናሊ ምን እናገኛለን so now that can each side is written with the same base we know the exponent must be equal ናቸው exponents equal ስለሆኑ ሶልቭ እናደርግላቸዋለን ማለት ነው then 2x - 3 2x is equals to -3 ነው then our x is equals to -3/2 እናገኛለን ማለት ነው our x is equals to -3/2 ደግሞ ማለት እዚህ ጋር ቼክ ለማድረግ ለምሳሌ for the power of -3/2 is equals to 1/8 ነው then our 1/4 the power of 3/2 is equals to 1/8 ጋር እኩል ነው then 1/under radical of 4 cube is equals to 1/8 ይሆናል ማለት ነው የኛው equals to 1/8 ለምን እንደዛ ሆነ ካላችሁ አንደኛ under radical of 4 cube ማለት 64 ነው የሚሰጠን 64 ከአንድ ራዲካል ሲወጣ ደግሞ ምንድነው 1/8 ይሰጠናል ማለት ለዛ ነው ኢኳል ነው የሚለውን የሚሰጠን
ሌላኛውን ኤግዛምፕል ደግሞ አሁንም ስናይ ምንድነው ሶልቭ ለማድረግ ኤግዛምፕል ዋን ለምሳሌ ያክል እዚህ ጋር ቤዛቸው ሴም ስለሆነ የኤክስ ዋጋ ሶልቭ ለማድረግ ነው። አሁን ለምሳሌ 3 the power of 2x minus 5 is equal to 3 the power of x plus 3 ነው። then ያው ሁለቱም የ3 ቫልዩ ኢኳል እንደሆነ ስለምናቆር ደግሞ ሴም ስለሆኑ ኤክስፖኔንቶቹ ኢኳል ናቸው ብለን እንሰራቸዋለን። then 2x minus 5 is equal to x plus 3 ነው። then our x minus 5 is equal to 3 ነው። then our x is 8 ይሆናል ማለት ነው። 8 ሲሆን ደግሞ ሌላኛው ደግሞ እንፈልጋለን። ይሄ another example for you to try ለምሳሌ 2 the power of 3x minus 1 is equals to what 2 the power of 1 over 3x plus 5 ነው። አሁን እዚህ ጋር ምንድነው ዘሴም ናቸው ሁለቱም ዘሴም ስለሆኑ ምን እናደርጋለን ሶልቭ ፎር y እናደርጋለን የቱ ዋጋ ትተን ለy እንፈልጋለን። then finally you get 3x minus 1 is equals to 1 over 3x plus 5 ማለት ነው 1 over 3x plus 5 ከዛም በኋላ ምንድነው ለy ሶልቭ እናደርግ ለx ሶልቭ እናደርግለታለን። ለx ሶልቭ ስናደርግለት ምንድነው 3 plus 1 over 3 the power of times x is equals to 6 ይሰጠናል። then ምንድነው our 10 over 3 is equals to 3x is equals to 6 ነው። then finally you get our x is equals to 18 over 10 ይሆናል። our x is equals to 18 over 10 ይሆናል ማለት ነው። እኛው ሲምፕሊ ቤታችሁ ውስጥ ትራይ ማድረግ ትችላላችሁ የኤክስን ዋጋ ሶልቭ ለማድረግ። እንዲሁም ደግሞ የኛው ፒዲኤፉን ግሩፓችን ላይ ስለምንፖስተው ከግሩፓችን ላይ ማግኘት ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው እስካሁን ያየነው ኤክስፖኔንሻል ፈንክሽን ነው። ቀጣይ ደግሞ ሎጋሪዝም ፈንክሽን ነው። what is logarithm function እንዲሁም ደግሞ ሎጋሪዝም ፈንክሽን እንዴት ሶልቭ እናደርጋለን ግራፉንም እንዴት እናነሳዋለን እንዲሁም ደግሞ ከኤክስፖኔንሻል ፈንክሽን ጋር ያለው ሪሌሽንሺፕ ምንድነው የሚለውን ነው የምናየው። ሎጋሪዝም ፈንክሽን is a function to the base a where a is greater than 0 and a is not equal to 0 is defined as what of x ነው y is equal to x is equals to a is the power of y ማለት ነው። x is equals to a is the power of y ከሆነ our what we call it y is equals to log of a x ይሆናል ማለት ነው። log of x to the base a እንላለን ማለት ነው። ይሄ ማለት ሎጋሪዝም ፈንክሽናችን our a must be እዚህ ጋር እንደምናየው ሎጋሪዝም ፈንክሽን ላይ our a must be greater than 0 and it is not equals to 1 ነው ማለት ነው። ከ1 ጋር እኩል አይደለም ግን ደግሞ greater than 0 ነው። ይሄ ማለት our x is equals to a the power of y ጋር ሴም ነው ማለት ነው። ይሄ ማለት ለምሳሌ ቤዛችን a ከሆነ a the power of y is equals to x ነው ማለት ነው። a the power of y is equals to x ይሆናል ማለት ነው። ይሄ ማለት አንዱ በኤክስፖኔንሻል ፎርም ነው ሌላኛው ደግሞ በሎጋሪዝም ፎርም ነው የሚቀመጥልን ማለት ነው። ሌላኛው በሎጋሪዝም ፎርም ይቀመጥልናል ማለት ነው። when you convert exponential to logarithm function notice that exponent in the exponential becomes what is log is equals to ማለት ነው። for example እኛውን ኮንቨርት to logarithm ስናደርግ 16 is equals to 4 the power of 2 ነው። እኛውን ደግሞ ኮንቨርት ስናደርግ ምንድነው our log 16 to the base 4 is equals to 2 ጋር እኩል ነው። እንዲሁም ደግሞ ኮንቨርት ኤክስፖኔንሻል ፎርም ወደ ኤክስፖኔንሻል ፎርም ደግሞ ኮንቨርት ስናደርግ log of 1 over 8 to the base 2 is equals to -3 ነው። ይሄ ማለት to the power of -3 is equals to 1 over 8 እንላለን ማለት ነው። ይሄ ማለት አሁን እዚህ ጋር ቤዝ ላይ የሚቀመጡ ምንድነው our a value ማለት ነው። a ቫልዩአችን ምንድነው ቤዝ ላይ ይቀመጣሉ። እንዲሁም ደግሞ the power በፓወር ላይ ያሉት ደግሞ as a exponent የተቀመጡት ደግሞ እንደ ምንድነው as a y value ይቀመጣሉ። እንዲሁም ደግሞ our እኛው እዚህ የx ቫልዩ ደግሞ ምንድነው 1 over 8 እንዲሁም ደግሞ 4 የሚባሉት ምንድነው they are x ቫልዩ ብለን እናስቀምጣቸዋለን ማለት ነው። እዚህ ስንል ምንድነው ይሄን ስናወራ ሎጋሪዝም ፈንክሽን እና ኤክስፖኔንሻል ፈንክሽን are inverse for each other ማለት ነው። አንዱ ለአንዱ ኢንቨርስ ነው እንላለን ማለት ነው። ሌላኛ log is equals to exponents ናቸው። ይሄኛው ማለት እኩል ናቸው ግን ደግሞ they are what inverse for each other ናቸው። with this in mind we can answer the question about the log ናቸው። አሁን ለምሳሌ እኛውን በአእምሮአችን በመያዝ የሎግን ጥያቄዎች መመለስ እንችላለን። ለምሳሌ log 16 to the base
2 is equals to 4 ነው this is asking for the exponent what exponent do put the base of 2 to get at 16 ይሄ ማለት ምንድነው ስለምንድነው ጠይቀን እኛው ጥያቄ log of 16 to the base 2 ስንል ቀጥታ ምን ይያለን ነው አንደኛ to the power of x አርገን 16 እናገኛለን ስለዚህ our x የx ዋጋችን ስንት ነው or ደግሞ 16 የሚሰጠን to the power of ስንት ሲሆን ነው የሚለው ነው የሚያሳየን ሌላኛው ደግሞ ምንድነው ሁለተኛ ላይ ስናይ log of 1/9 to the base 3 ላይ is equals to -2 ላይ እና what exponents do you put on the base of 3 to get at 1/9 ማለት ነው ይሄ ማለት think ኔጌቲቭ በፍራክሽን ፎርም የሚሰጠን ከሆነ የx ቫልዩአችን ምንድነው our exponent must be negative ነው ማለት ነው our exponent must be negative therefore በእነዚህ አይነት ጥያቄዎች ስናወራ በቃ ቀጥታ ምን እንላለን የሆነ ነምበር the power of something give us እዚህ ጋር የምናገኛቸው or ደግሞ log of something የምንላቸው ማለት ነው for example የኛውንም ስናይ log of 1 to the base 4 is equals to 0 ይላልና what do you put on the base of 4 to get at 1 ማለት ነው on the base of what exponent የትኛው exponent ነው 4 ላይ ጨምረን is equals to 0 ሊሰጠን የሚችለው ማለት ነው 0 ሊሰጠን የሚችለው then finally we get it is what 1 እናገኛለን ማለት ነው ሌላኛው ደግሞ log 3 log 1 cube root of log cube root of 3 to the base 3 ላይ ደግሞ ምንድነው when working with logs rewrite any radicals as rational component ማለት ነው ማንኛውንም ራዲካል ምንድነው as rational component ነው ምን ጽፉ የኛውን ሎጋሪዝም ስንጽፍ so በዚህኛው ጥያቄ ላይ what exponent do you put on the base to get at 3 ነው on the base of 3 to get at 3 1/2 ይሄ ማለት ለምሳሌ log under radical 3 to the base 3 ላይ equals to 1/2 አይደለም እናገኘው የትኛውን ኤክስፖኔንት ነው በ3 ላይ አስቀምጠን አንደር ራዲካል 3 የምናገኘው ለምለው ነው ይሄኛው ምንድነው አስ ራሽናል እናስባለን ማለት ነው ራሽናል እንደሆነ እናስባቸዋለን ማለት ነው ኤግዛምፕል ለምሳሌ ያክል solve for x ነው ለx solve አድርጉልና እዚህ ጋር log x to the base 6 is equals to 2 ነው ማለት ነው ይሄ ማለት በቅድሙ ምንድነው our equation must be no our x is equals to a is the power of y ጋር እኩል ነው ማለት ነው our a is 6 ነው our y is 2 ነው then the power በማስቀመጥ እናገኛለን ማለት ነው so the solution can be rewrite the problem in the exponential form ደግሞ ስለዚህ ምንድነው 6 the power of 2 ይሰጠናል is equals to 6 ነው we are finished ግን ደግሞ መልሱን ለማወቅ 36 ብለን ማስቀመጥ እንችላለን ማለት ነው our x is equals to 36 እንላለን ማለት ነው ሌላኛው ደግሞ ኤግዛምፕል ላይ ስናይ log of 1/25 to the base 5 is equals to y ነው so rewrite the exponent in the form of ያው ስንጽፈው ለምሳሌ y 5 the power of y is equals to 1/25 ነው 1/25 ነው 1/25 ማለት ደግሞ ምንድነው 1/5 ስኩዌር 1/5 ስኩዌር ስንል ደግሞ ምንድነው ወደ እኛው 5 ስኩዌርን ወደ ላይ ስናመጣ አውር ፓወራችንን ምንድነው ወደ ኔጌቲቭ ነው የምንቀይረው then 5 the power of negative 2 እናደርጋለን ማለት ነው therefore 5 the power of y is equals to 5 the power of -2 ነው ይሄ ማለት ቤዛቸው ተመሳሳይ ስለሆነ የላይኛው ወር ደግሞ ኤክስፖኔንታቸው በኤክስፖኔንሻል ፎርሙላ ይተናል ተመሳሳይ እንደሚሆኑ ተመሳሳይ ነው ብለን our y is equals to -2 ይሰጠናል ማለት ነው our y value is -2 ይሰጠናል ማለት ነው ሌላኛው ደግሞ እዚህ ጋር ስናይ log of 27 to the base 3 ይላል what is the log of 27 to the base 3 ላይ ለምሳሌ ይሄኛው ደግሞ በቀድሙ ጋር ተመሳሳይ ናቸው log of 27 to the base 3 is equals to y ነው then 3 the power of y is equals to 27 ነው finally 3 cube ሲሆን ነው our value is 27 so 3 the power of y is equals to 3 the power of 3 ነው then y is equals to 3 ነው our y is equals to 3 እናገኛለን ማለት ነው ሌላኛው ኤግዛምፕልም አሁንም ስናይ ምንድነው log of 7 square to the base 7 ነው log of 7 square to the base 7 ይሄ ማለት our log of 7 square to the base 7 is equals to y ነው first realize the problem with the variable እንጽፋለን then 7 the power of y is equals to ከ7 square ጋር the same ነው then our y is equals to ምንድነው 2 ይሆናል ማለት ነው በዚህኛው ፎርሙላ ላይ ደግሞ እንደምናየው ምንድነው 7 the power of
log of 7 square to the base 7 ላይ ምንድነው our answer is 2 log 7 to the base 7 ይሰጠናል ማለት ነው። ይሄ ማለት 2 log 7 to the base 7 ማለት our 7 የኛ 7 እዚህ ጋር ያለው ምንድነው ለዚህኛው the power of 1 ስለ እኩል ይሆናል 7 the power of 1 is equals to 1 ስለሚሰጠን ምንድነው ፋይናሊ our 2 times 1 ይሰጠናል ማለት ነው። 2 times 1 ሲሰጠን ደግሞ our answer is equals to 2 ማለትም እንችላለን ሲምፕሊ። ይሄ ማለት በፓወር የተሰጠን በኋላ ላይ ስለምናይ በፓወር የተሰጠን የተሰጠ our answer ሊሆን ይችላል ማለት ነው። በፓወር የተሰጠን የኛ መልሳችን ሊሆን ይችላል ማለት ነው። ሌላኛው ደግሞ ምንድነው ከዚህኛው ጋር ተመሳሳይ ነው። ለምሳሌ evaluate 4 log 416 ይላልና 4 log 416 ማለት ለምሳሌ ሶሉሽን ላይ 4 the power of log 16 to the power 4 to the base 4 is equals to y ነው። then log 4 y is equals to log 16 4 ነው። then our y is equals to 16 ይሄ ማለት እዚህ ጋር ሎግን በሎግ ስናካፍል ነው የምናገኘው። ለምሳሌ log of 16 to the base 4 the power of 16 እዚህ ጋር አሁን የኛው አሶሲዬሽን ሲቀመጥልን log of 4 16 to the power of 4 ነው። ይሄ ማለት በዚህኛው ኢኩዌሽን ሲቀመጥልን ነው ወደዚህኛው የሚያመጣልን እና then ምንድነው የኛውን y is equals to እንላለን። first write the problem with the variable ነው ከቫሪያብሉ ጋር then ደግሞ now take it out exponential form እንደ write in the logarithm form በሎጋሪዝም ፎርም ደግሞ ስንጽፍ የኛውን ይመስላል። then just like to the power of 3 is equals to 8 ምንድነው convert log of to 8 to the base 2 is equals to 3 ነው። ይሄ ማለት ሎግ ኢኳሊ ስለሆነ ምንድነው ሁለቱንም ቦታ ለሎግ 4 እናካፍላለን then ፋይናሊ የምናገኘው y is equals to 16 ይሆናል ማለት ነው። y is equals to 16 ይሆናል ማለት ነው። so finally we want to take a look at the property of the equation for the logarithm function. Suppose if b is greater than 0 and b is different from 0 then log of x1 to the base b is equals to log of x2 to the base b ነው። if and only if what our x1 is equals to b x2 ነው ማለት ነው። ይሄ ማለት በዚህኛው ፕሮፐርቲ ላይ ምንድነው የምናየው የlog of x1 to the base b is equals to log of x2 to the base b is equal የሚሆኑበት አንድ ምክንያቱ የx1 እና የx2 ዋጋ ኢኩል ሲሆንልን ነው ማለት ነው። የx1 እና የx2 ዋጋ ኢኳል ሲሆንልን ነው ማለት ነው። so basically with the logarithm function if the bases match on the both sides of the sign then simply set arguments equal ናቸው ማለት ነው። በሁለቱም በኩል ያሉት ቤዛቸው ተመሳሳይ ከሆነ አርጉሜንቱን ማስቀመጥ ወር ደግሞ ተመሳሳይ የሚሆኑትን ለጊዜው ካንሰል አድርገን ምን ማድረግ ነው ኢኩዌሽኑን መፈለግ ነው ወር ደግሞ ለኢኩዌሽኑ ሶልቭ ማድረግ ነው ማለት ነው። አሳን ኤግዛምፕል አሁን ለምሳሌ እዚህ ጋር ስናይ ሶልቭ ብሎ ምንድነው log of 4x plus 3 to the 4x plus 10 to the base 3 is equals to log of x plus 1 to the base 3 ነውና ምንድነው እዚህ ጋር እንደምናየው log of something to the base 3 የሚለው ሁለቱም ቦታ ኢኳል ስለሆነ ቀጥታ የኛውን ኢኳል የሚያደርግልን ምንድነው our 4x plus 10 is equals to x plus 1 ሲሆንልን ነው። then since the bases are both 3 we simply say the argument is what we call our argument is equal to 4x plus 10 is equals to x plus 1 ይሆንልናል። then finally our 3x plus 10 is equals to 1 ነው። our 3x is equals to minus 1 ነው። then our x is equals to minus 3 ይሆንልናል ማለት ነው። የኛውን ፈንክሽን ትሩ የሚያደርግልን የኛ x ዋጋችን minus 3 ሲሆንልን ነው ማለት ነው። minus 3 ሲሆንልን የኛውን ፈንክሽኑን ምንድነው ትሩ ያደርግልናል or ደግሞ simply equal ማለት እንችላለን ማለት ነው። ሌላኛው ደግሞ ምንድነው አሁን ለምሳሌ ከዚህኛው ጋር ተመሳሳይ ጥያቄ ነው። ቤዛቸው አሁንም እዚህ ጋር እንደምናየው ምንድነው 8 ናቸው ቤዛቸው then log of x square minus 14 to the base 8 is equals to log of 5x to the base 8 ነው። then solution ላይ ደግሞ ስናይ since bases are both 8 we simply what make an argument ነው። አርጉሜንቱን ሜክ ካደረግን በኋላ ምን እንላለን x square minus 14 is equal to 5x ነው። then our x square is equal to minus 5x is equal minus 14 is equal to 0 ነው። ፋክተር ስናደርገው ደግሞ x minus 7 times x plus 2 is equal to 0 ነው። then our final value is at x is equal to 7 እንዲሁም ደግሞ x is equal to minus 2 ይሆናል ማለት ነው። our final solution is
x equals to 7 or ደግሞ x equals to -2 ይሆንልናል ማለት ነው። to be continued ለዚህኛው ጥያቄ ሶሉሽን ምንድነው x equals to 7 እና x equals to -2 ካገኘን በኋላ ምንድነው it appears that we have had two solutions here ነው ሁለት ሶሉሽን አለን if we take the closer look at the definition of logarithm however we see that not only must we put the positive basis but we also see the argument we must be positive as well now therefore -2 is not a solution ነው ማለት ነው እዚህ ጋር -2 is not a solution -2 solution ሊሆን ይችላል let's in this lesson by taking the closer at this ናቸው የኛው ምንድነው በማየት ብቻ ራሱ መጨረስ እንችላለን therefore እዚህ ጋር -2 our solution ሊሆን ይችላል ግን -2 በሎጋሪዝም ውስጥ የሚገባልን ከሆነ our final value 0 ስለሚሆንልን ወይ as ፖዚቲቭ 1 ብለን ብቻውን ማስቀመጥ እንችላለን ማለት ነው ግን -1 or ደግሞ ማይነሳችን ማይነስ ምንድነው as a domain እዚህ ጋር ስለማይገባልን we call it what x ዋጋችን 7 ብቻ ነው ማለት እንችላለን ማለት ነው 7 ብቻ ነው ማለት እንችላለን then our final concern is to determine whether logarithm like the one below are undefined ለመሆን ለምሳሌ ያክል ለዚህኛው ጥያቄ ስናየው log -8 to the base 2 ላይ ምንድነው ይሄኛው ትክክለኛ ሶሉሽን ሊሆን ይችላል or ደግሞ ሎጋሪዝም ፈንክሽን ነው ብለን እናስባለን የሚለው ነው እዚህ ጋር እዚህኛው ምንድነው log of -8 to the base 2 ላይ ምንድነው it is undefined solution ነው የሚሰጠው ሃይ ለምትሉት አንደኛ one easy explanation is to simply rewrite this logarithm in the exponential form ናቸው ይሄ simply ለማድረግ undefined መሆኑ ምንድነው በኤክስፖኔንሻል ፎርም ስንጽፍ ነው እናገኘው then ስንጽፈው to the power of log -8 to the base 2 equals to 9 ነው then our to the power of y equals to -8 ይሰጠናልና የትኛውም ቁጥር ምንድነው to the power of y ሆኖ -8 የሚሰጠን ቁጥር የለም that is why we call it undefined ይሆንልናል ማለት ነው undefined የሚሰጠን ለዛ ነው then what is the power of 2 would give us what -8 ነው -8 የሚሰጠን የትኛው ፓወር ነው በየትኛው ቁጥር ሲገባ ነው ለምሳሌ 2 the power of 3 equals to 8 ነው እንዲሁም ደግሞ 2 the power of -3 equals to 1/8 ናቸው hence the expression of this type are undefined ያሰጠናል ማለት ነው undefined ይሆንልናል ማለት ነው ሌላኛው ምንድነው ካራክተሪስቲክስ ናቸው ካራክተሪስቲክስ ኦፍ ሎጋሪዝም ፈንክሽን ናቸው እንዲሁም ደግሞ ከቀድሞ ፈንክሽን ጋር ለምሳሌ ያክል ዚር ኢንቨርስ ፎር ኢች አዘር ላልኳችሁ ላይ ለምሳሌ በመጀመሪያ በኤክስፖኔንሻል ፈንክሽን ላይ ዶሜን ኢዝ ሪል ነምበር ነው እንዲሁም ደግሞ ሬንጃችን ደግሞ ኦል ፖዚቲቭ ሪል ነምበር ነው ግን በሎጋሪዝም ፈንክሽን ላይ ደግሞ our range is or real number ነው እንዲሁም ደግሞ our domain is positive real number ነው ማለት ነው our domain is positive real number ነው በዚህኛው ላይ እንዲሁም ደግሞ our x-intercept there is no x-intercept ነው in the exponential function ነው እንዲሁም ደግሞ እዚህ ጋር ደግሞ ምንድነው there is no y-intercept ነው እዚህ ጋር y-intercept የለንም ማለት ነው እዚህ ጋር y-intercept የለንም ግን ሌላኛው ደግሞ ምንድነው በኤክስፖኔንሻል ፈንክሽን ላይ y-intercept is always 1 አይደለም always 0.1 or ደግሞ 1 ነው የሚሰጠው እንዲሁም ደግሞ እዚህ ጋር ደግሞ x-intercept is always 1 ነው እዚህ ጋር x-intercept ነው ያኛው ጋር y-intercept ነው if it is greater than 1 ከሆነ always increasing ነው ለሁለቱም always increasing ነው between 0 and 1 ከሆነ ደግሞ ለሁለቱም always decreasing ይሆናል ማለት ነው እኛው ደግሞ በሁለቱም መካከል ያለውን ሪሌሽንሺፕ ያሳየናል then ስድስተኛ ላይ ደግሞ ፈንክሽኑ የሚያመሳስል የሚለያያቸው ደግሞ ምንድነው x axis is what horizontal asymptote ነው ለኤክስፖኔንሻል ፈንክሽን ለኤክስፖኔንሻል ፈንክሽን x axis is horizontal asymptote ነው ግን ለሎጋሪዝም ፈንክሽን y axis is what vertical asymptote ነው ማለት ነው y axis ምንድነው vertical asymptote ይሄ ማለት y axisን አይነካልንም ማለት ነው የኛ ግራፋችን y axisን ሳይነካ ነው ሙቭ የሚያደርገው ማለት ነው ስለዚህ የሁለቱም ካራክተሪስቲክስ ይሄን ይመስላል ይሄው እዚህ ጋር ማወቅ ያለባችሁ a greater than 1 እንዲሁም ደግሞ በሁለቱም ቦታ ምንድነው greater than 1 ባለው ላይ ናቸው less than or 0 is less than a less than 1 ባለው ቦታ ላይ ደግሞ ምንድነው ግራፉ ዲክሪዚንግ መሆኑ ላይ ብቻ ነው እንጂ የሚያሳየው ሌላኛው ምንድነው ሌላኛው ፕሮፐርቲ or ደግሞ ካራክተሪስቲክስ ለውጥ የለውም ማለት ነው ስለዚህ በሁለቱም መካከል ያለው ሪሌሽንሺፕ ይሄን ይመስላል ይሄ ማለት አንዱ ለሌላኛው ኢንቨርስ ሪሌሽንሺፕ ነው ማለት ነው
ፎር ኤግዛምፕል አሁን ለምሳሌ እዚህ ጋር ግራፉን ስናየው በኤ ቦታ ደግሞ ቢን ተጠቅሜ ነው እዚህ ጋር እንደምታዩት ቢን ተጠቅሜ ነው ግራፉን ስናየው ምንድነው at x = 1 ላይ ምንድነው ኢንተርሴፕት ነው የሚሰጠን x ኢንተርሴፕት ሎጋሪዝም ላይ x ኢንተርሴፕታችን y ነው ቨርቲካል or y axis ቨርቲካል አሲምፕቶት ነው ኢንክሪዚንግ ሲሆን ዲክሪዚንግ ሲሆን ደግሞ ምንድነው ቨርቲካል አሲምፕቶት ይሰጣል y axis ነው እንዲሁም ደግሞ our x intercept is 1 ነው ማለት ነው በሁለቱ ላይ እንደምታዩት our x intercept is 1 ነው የኛው ቦታውን አይቀይሩም ልዩነቱ ምንድነው between 0 እና 1 እና between 0 and 1 እና greater than 1 ላይ increasing እና decreasing መሆኑ እንጂ ሌላው ፕሮፐርቲ ተመሳሳይ ናቸው ማለት ነው የሁለቱም ፕሮፐርቲዎች ተመሳሳይ ናቸው ፎር ኤግዛምፕል ሌላኛውንም ደግሞ ስናይ ምንድነው እዚህ ጋር ለምሳሌ በሰማያዊ ያለው ምንድነው y = 5 log x + 2 ናቸው ይሄ 5 log x + 2 ላይ ምንድነው ቨርቲካል አክሲሳችን ለምሳሌ our x ኢንተርሴፕትን እዚህ ጋር እንደምታዩት ምንድነው ከኔጌቲቭ 2 በኋላ ያለው ምንድነው ወደ 1 ሺፍት አድርጎ ነው ይናካልን ወደ 1 ሺፍት አድርጎ ነው therefore ምንድነው our x ኢንተርሴፕት is what our vertical asymptote is at -2 ላይ ነው ማለት ነው x = -2 ሲሆን ምንድነው vertical asymptote እናገኛለን ማለት ነው ይሄ ማለት x አችን 0 በሆነበት ቦታ ነው our y = 0 በሆነበት ላይ vertical asymptote እናገኛለን የx ዋጋ ዘን ደግሞ ምንድነው እዚህ ጋር vertical asymptote ካገኘን በኋላ ደግሞ አንድ ወደፊት ይሄድልናል ማለት ነው አንድ ወደፊት ሄዶ ምንድነው x ኢንተርሴፕት is equal to -1 እንላለን ማለት ነው እዚህ ጋር አለው ለዚህኛው ኢኩዌሽንም እንደዛው ነው ለሁለተኛው ኢኩዌሽንም እንደዛ ነው እንዲሁም ለሶስተኛው ኢኩዌሽን ደግሞ ምንድነው y = log x ለምሮ ላይ አይናቆም እዚህ ጋር የኛው ሳይን ግራፉ ላይ ናክሶት እንደምታዩት ሳይሆን በጣም ስለወፈረች ነው እንጂ አይናቆም or ደግሞ ግራፉን ሳትነካ ነው ያለፈችው ማለት ነው log x አችን therefore y = log x ይሆንልናል ማለት ነው ይሄ ማለት vertical asymptotaችን ምንድነው our y axis የሚሆኑት ለምሳሌ -2 or ደግሞ 0 ሊሆን ይችላል እንዲሁም ደግሞ x ኢንተርሴፕታችን እዚህ ጋር እንደምናየው -1 ሊሆን ይችላል and most of time ደግሞ usually positive 1 ይሆናል ማለት ነው positive 1 የሚሆነው ደግሞ our vertical asymptote y axis ላይ ሲሆን ነው positive 1 የሚሰጠን ኤክስፖኔንሻል እና ሎጋሪትም ግራፍ ደግሞ ስናይ አንድ ላይ ለምሳሌ ያክል they are inverse of each other ለምለው ግራፉ በኤክስፖኔንሻል y = 1 ላይ ነው የኤክስ አክሲሳችን ደግሞ ሆሪዞንታል አሲምፕቶት ነው ለኤክስፖኔንሻል ለሎጋሪዝም ደግሞ x = 1 is our x ኢንተርሴፕት ነው ቨርቲካል አሲምፕቶታችን y አክሲስ ላይ ነው ተቀመጠውና ይሄን ይመስላል የሁለቱም ግራፍ ግን አንድ ላይ ስናስቀምጣቸው ደግሞ they are what reflected as a mirror ነው የሚያገለግለው or ደግሞ አንዱ ለአንዱ እንደመስታወት or ደግሞ they are inverse for each other ማለት ነው ሌላኛው ዲዛት ኤክስፖኔንሻል ፈንክሽን ነው የታችኛው ደግሞ ሎጋሪዝም ፈንክሽን ነው ማለት ነው ይሄን ይመስላል እነሱ ግራፍ የግራፍ ኦፍ ኤክስፖኔንሻልም ግራፍ ኦፍ ሎጋሪዝም ፈንክሽናችን ሌላኛው ምንድነው ያው ሴም ናቸው አሁን ካሁኑ ጋርም ተመሳሳይ ነው y = ለኤክስፖኔንሻል ፈንክሽን ያው በቀዩ ያለው ምንድነው y = to the power of x በጥቁሩ ያለው ደግሞ y = 3 the power of x በሰማያዊው ያለው ደግሞ ምንድነው for the power of x ነው እነዚህ የሚመስሉት ምንድናቸው our exponential function ነው ለሎጋሪዝም ፈንክሽን ደግሞ y = x ላይ ዚያራት reflected each other አይደለም አንዱ ለአንዱ at reflection ነው የሚያገለግለው at one ላይ x ኢንተርሴፕት ያደርጋሉ እንዲሁም ደግሞ y በቀዩ ያለው y = log x to the base b ነው በጥቁሩ ምንድነው ተመሳሳይ ናቸው as reflection ነው አንዱ ለአንዱ እንደ ሪፍሌክሽን ነው የሚያገለግለው ማለት ነው በዚህኛው በሎጋሪዝም ፈንክሽን እና በኤክስፖኔንሻል ፈንክሽን ላይ ግራፉ ተመሳሳይ ናቸው ግን የሚለየው ምንድነው ኢንተርሴፕታቸው ነው ሙቭ የሚያደርጉበት ነው አሲምፕቶታቸው እንዲሁም ደግሞ ግራፉ ከየት ተነስቶ ወዴት ሄደ የሚለው ናቸው ኤክስፖኔንሻል እና ሎጋሪዝምን የሚለይልን ሌላኛው ምንድነው ሎጋሪዝም ፈንክሽን ሶልቭ ማድረግ ናቸው ሎጋሪዝም ፈንክሽን እና ኤክስፖኔንሻል ፈንክሽን አንድ ላይ በመጠቀም በግዶ ምንድነው ወደ ኤክስፖኔንሻል ኮንቨርት ማድረግ እንዲሁም ደግሞ ወደ ሎጋሪዝም ኮንቨርት በማድረግ ምንድነው ሶልቭ ማድረግ ናቸው ፎር ኤግዛምፕል እዚህ ጋር ስናይ log of 2x + 1 to the base 2 = 3 ይላል
then finally የምናገኘው ደግሞ ምንድነው 2 the power of 3 is equal to 2x plus 1 ነው 2 the power of 3 ማለት ደግሞ ምንድነው 8 ነው 8 is equal to 2x plus 1 ነው then our 7 is equal to 2x ነው then our final x is equal to 7/2 ነው ማለት ነው 7/2 ደግሞ የኛው ትክክለኛ ቫልዩ ነው የሚለው ለማጣራት በሎጋሪዝም ቦታ ስናስገባ ምንድነው our log of 2 into 7/2 plus 1 ነው then 2 into 7/2 plus 1 ማለት 2 በ2 ይጠፋል then 7 plus 1 is 8 ይሰጠናል then ምንድነው log of 8 to the base 2 is equal to 3 ነው ማለት ነው log of 8 to the base 2 አራት 3 ይሰጠናል ማለት ነው ሌላኛው ምንድነው ያው ነው ጥያቄ ኮንቨርት አድርገን ያው x ዋጋ or ደግሞ x value መፈለግ ነው ሌላኛው ደግሞ properties of logarithm function ናቸው logarithm function የራሱ የሆነ ፕሮፐርቲ አለው የመጀመሪያው ፕሮፐርቲ ምን ይላል product rule for ምንድነው logarithm ናቸው product rule or ደግሞ product property of a logarithm ነው for a positive real number x y and a is equals to a is not equals to 1 ከሆነ ምንድነው for positive real number x እና y እንዲሁም ደግሞ ለa but a is different from what 1 ናቸው positive real number ከተባለ ደግሞ a must be greater than what 0 ነው ማለት ነው must be greater than 0 not equal to 0 greater than 0 ከሆነ log of x y is equal to the base a is equal to log of x to the base a plus log of y to the base a ነው ማለት ነው ይሄ ማለት log x y ን አባዝተን ቤዛቸው መመሳሰል ከሆነ ምንድነው መደመር ነው ያለብን ማለት ነው እንደምራለን ይሄ they are equal የሚለው ነው የሚያሳየው therefore ስናይ ደግሞ log of x to the base a plus log of y to the base a እንላለን ማለት ነው as an example እዚህ ጋር ስናይ ምንድነው log of 4 times 7 to the base 5 is equal to log of 4 to the base 5 plus log of 7 to the base 5 ነው ማለት ነው to the base 5 ነው ይሄኛው ምንድነው ኢኩል መሆናቸውን ይነግረናል እንዲሁም ደግሞ ምንድነው log of 100 times 1000 to the base 10 is equal to log of 100 to the base 10 plus log of 1000 to the base 10 ማለት ነው ይሄ ማለት log of 100 to the base 10 is equal to 2 ነው እንዲሁም ደግሞ log of 1000 to the base 10 is 3 ነው then our final answer is 5 ይሆናል ማለት this is one property or ደግሞ one rule of logarithm እንላለን ማለት ነው ሌላኛው ምንድነው quotient rule of logarithm ናቸው quotient rule ናቸው ይሄኛው ምንድነው the same ናቸው for positive real number x y and a must be different from 1 then log of x over y to the base a is equal to log of x to the base a minus log of y to the base a እንላለን ማለት to the base a for example አሁን ለምሳሌ እዚህ ጋር ስናይ log of 10 over 2 to the base 7 is equal to log of 10 to the base 7 minus log of 2 to the base 7 ነው ማለት they are equal መሆናቸውን ነው የሚያሳየን ሌላኛው ምንድነው log of 1 over 1000 log of 1 over 1000 to the base 10 is equal to log of 1 minus log of 1000 to the base 10 እናገኛለን ማለት log of 1 to the base 10 is equal to 0 ነው እንዲሁም ደግሞ log of 1000 to the base 10 is 3 ነው then our final answer is 3 ይሰጠናል ማለት ነው ሌላኛው ምንድነው ፓወር ሩል ናቸው ፓወር ሩል ፈንክሽን ቅድመላቸው ነግራችኋለሁ አልኩኝ ነው ምን ይላል if x and y are positive real numbers and a is different from 1 then n is any real number then ምንድነው log of x is the power of n to the base a is equal to n log x to the base a ማለት ነው n log x to the base a ማለት ይሄ ማለት log n የፓወር ዋጋችን ምንድነው የሎጋችንን ያባዛልናል ማለት ነው as a power የተቀመጠው ነምበራችን ምንድነው እኛን ሎግ ፈንክሽናችንን ያባዛል for example እዚህ ጋር ስናይ log of 3 the power of 4 to the base 9 is equal to log of 3 the power to the base 9 ማለት ነው የኛው ማለት ምንድነው ኢኳል መሆናቸውን ያሳየናል they are equal to each other for example የኛውን ወርክአውት ሰራላችሁ what 3 the power of 4 is at 81 ነው therefore log of 81 to the base 9 is equal to what 4 times log of 3 to the base 9 ነው የኛው 3 ደግሞ የሚሰጠን is 1/4 ነው log of 81 to the base 9 is 2 ነው የሚሰጠን then 4 times 1/2 ነው 4 times
1/2 ነው ይሰጠናል። 1/2 ከየት መጣ ካላችሁ log of 3 to the base 9 equals to 1/2 ስለሆነ ማለት log of 3 to the base 9 is 1/2 then our 2 equals to 2 ይሰጠናል ማለት ነው። this is what product rule for logarithm power rule for logarithm ናቸው። ለሁለተኛ ላይ ደግሞ ያለው ምንድነው log of 10 square 100 square to the base 10 equals to 2 times 10 2 times log 100 to the base 10 ነው። then finally our answer is አሁን እንደሰራ ነው ተመሳሳይ ይሰጠናል ማለት ነው። additional property ላይ ለምሳሌ additional properties of logarithm ላይ ስናይ if a is greater than 0 and a must be different from 0 then our a log a the power of x to the base a is equal to x ጋር እኩል ነው ማለት ነው። additional property ላይ a ማለት a log the power of x log the power of a the power of log x to the base a is equal to x ነው where x is greater than 4 ማለት ነው። for example አሁን እዚህ ጋር ስናይ ምን ይሰጠናል? ቀጥታ our value is 4 ነው። log of what 9 the power of 4 to the base 9 is equal to 4 ነው። 9 the power of 4 ማለት እሱን ካገኘን በኋላ ምን እናደርጋለን? እኛ ፋይላችን 4 እንደሆነ ነው የምናገኘው። ሌላኛው ምንድነው the same ስለሆነ ማለት ነው ከዚህኛው ጋርም the same ናቸው። log 10 the power of 6 to the base 10 is equal to ከቴን ጋር እኩል ነው ማለት ነው። this all about logarithm function ናቸው። logarithm function ናቸው ማለት ነው። as an example ስናይ write the following as a logarithm function of a single expression ነው። ይሄኛው ምንድነው በሲንግል ኤክስፕሬሽን አስቀምጡ ያውኖችን የተለያዩ ሮሎችን ተጠቅመን ማለት ነው። የተለያዩ ሮሎችን ተጠቅመን እዚህ ጋር እንደምናየው ሁሉም ምንድነው የራሳቸው የሆነ ቤዝ አላቸው። ሁሉም ቤዞች ምንድነው 6 ናቸው። ለሁሉም ቤዛቸው 6 ናቸው። ይሄ ማለት ሁሉንም አንድ ላይ መደመር or ደግሞ አንድ ላይ መቀነስ እንችላለን ማለት ነው። for example አሁን ለምሳሌ ስናይ 5 times log x plus 3 to the base 10 minus into 2 times log x minus 4 to the base 6 plus 3 log x to the base 6 ይላል። then finally ምንድነው እዚህ ጋር ምንድነው በዚህኛው በፓወር ሩል ላይ ምንድነው የኛው የ5 ምንድነው ፓወራችን ነው our 5 is ፓወር ስለሆነ ምንድነው log 6 log x plus 3 the power of 5 to the base 6 is equal to ለዚህኛው በአስ ፓወር ሩል ደግሞ እንደምናገኘው ምንድነው log of 6 to x is x log of x minus 4 the square to the base 6 ነው plus log of x cube to the base 6 እናገኛለን ማለት ነው። this our logarithm function ማለት ነው። then ምንድነው ድምር ላይ ደግሞ ምንድነው ፕሮዳክት ሩል ላይ እንዲሁም ደግሞ ኮሸንት ሩል ላይ ምንድነው በድምር እናስቀምጣለን። ፕሮዳክት ሩል ላይ ለሁለተኛው ላይ ምንድነው ፕሮዳክት ሩል ላይ በፕላስ ያሉት ምንድነው አስ ፕሮዳክት እናስቀምጣቸዋለን። ግን አስ ፕሮዳክት ስናስቀምጣቸው ደግሞ ምንድነው x plus 3 the power of 5 ይሰጠናል ማለት ነው። x plus 3 the power of 5 ይሰጠን x minus 4 the whole square times what x cube ነው ማለት ነው። this is what x plus 3 the power of 5 ይሰጠናል። እንዲሁም ደግሞ ምንድነው x plus 3 the power of 5 አችን ምንድነው ራሱ ያለ ነው። ግን ምንድነው ፕሮዳክት ሩላችን ላይ ደግሞ በፕሮዳክት ሩል ስናስቀምጠው x minus 4 the power of 2 times x cube is equal to x minus 4 ምንድነው as a quotient rule በquotient rule ምንድነው log of ምንድነው ፋይናሊ log of x plus 3 the power of 5 over x minus 4 square times x cube to the base 6 ይሰጠናል ማለት ነው። ምንድነው እነዚህ ሩሎችን በመጠቀም አንድ ላይ ምንድነው ኮምባይንድ አድርጎ ደግሞ ኢን ሲንግል ኤክስፕሬሽን ማስቀመጥ ማለት ነው። እነዚህ ያውኑ ነገሮች ማለት ነው። ምንድነው ሩላቸውን ብቻ በደንብ ያዙ። ሩላቸውን ከያዛችሁ ወርክአውቱ በጣም ይቀላችኋል ማለት ነው። then ምንድነው ኤክስፖኔንሻል እንደ ሎጋሪዝም ኢኩዌሽን ይላል። ኢኩዌሽናቸው ደግሞ ምን ይመስላል? as x እና as y ናቸው። ፕሮፐርቲ ፎር ሶልቪንግ ኤክስፖኔንሻል እንደ ሎጋሪዝም ፈንክሽን ላይ ለምሳሌ x is equal to y የሚሆንበት as ኤክስፖኔንሻል ሲቀመጥ a the power of x is equal to a the power of y ይሆናል ማለት ነው። if x is equal to y ከሆነ a the power of y x is equal to a the power of y እኩል ነው። እንዲሁም ደግሞ if a the power of x is equal to a the power of y ከሆነ our x is equal to y ነው። if x is equal to y ከሆነ then our log x to the base b is equal to our log y to the base b ነው ማለት ነው። ያው ኢኳል ናቸው። እዚህ ጋር ኢኳል የሚሆኑበት ምክንያት ምንድነው? if x is greater than 0 እንዲሁም ደግሞ our y is greater than 0 ሲሆኑ ናቸው። ሌላኛው ዲ ላይ ደግሞ ምንድነው? ሌላኛው ፕሮፐርቲ ኢኩዌሽኑ ላይ if log b
if log x to the base b is equals to log y to the base b, then our x is equals to the y ነው ማለት ነው። b እና c ምንድነው the same ሆነ ፕሮፐርቲ ያላቸው ማለት ነው። እነዚህ ስዋት all properties of solving exponential እና logarithm function ማለት ነው። as an example እዚህ ጋር ስናይ solve for the power of x is equals to 256 ይላል። 256 ማለት rewrite each side with the same base ነው፣ በተመሳሳይ ቤዝ መጻፍ ነው። then to the power of 8 ነው 256 ማለት፣ እንዲሁም ደግሞ 4 ማለት ደግሞ 2 ስኩዌር ነው። then finally we get to the power of 2x is equals to the power of 8 ነው። then finally our x is equals to x is equals to 4 እናገኛለን ማለት ነው። ፋይናል አንሰር is 4 እናገኛለን ማለት ነው። ሌላኛው ደግሞ ምንድነው የኛውን ደግሞ ሶልቭ ማድረግ ነው። የኛውን ደግሞ ሶልቭ የምናደርግበት ምንድነው ፕሮዳክት ሩል እንዲሁም ደግሞ ሌሎች ሩሎች በመጠቀም ናቸው። ሶልቭ the equation of what log x plus 3 plus what log x is equals to log 4 ነው። ከዛ log 4 ጋር ደግሞ ስናይ ምንድነው log x plus 3 እና log x ምንድነው በፕሮዳክት ሩል ምንድነው ይባዛሉ። በፕሮዳክት ሩል ከተባዙ በኋላ ምን እናገኛለን? log of x plus 3 times x is equals to log of 4 ነው። በሁለቱም ቦታ ደግሞ log ስላለ ምንድነው እዚህ ጋር በዚህኛው ፕሮፐርቲ በዲ ፕሮፐርቲ ዲ ላይ ባለው ፕሮፐርቲ ምን እናደርጋለን? x plus 3 times x is equals to 4 እንላለን። then በዚህኛው ሜትድ ካስቀመጥን በኋላ ወር ደግሞ በኮምባይንድ ሜትድ ካስቀመጥን በኋላ ምንድነው x square plus 3x is equals to 4 እናገኛለን። then finally we get our x square plus 3x minus 4 is equals to 0 ነው። then x plus 4 is equals times x minus 1 is equals to 0 ይሰጠናል። then ደግሞ finally we get our x is equals to minus 4 እንዲሁም ደግሞ our x is equals to 1 ይሰጠናል ማለት ነው። our x is equals to minus 4 እንዲሁም ደግሞ our x is equals to minus 1 እኛውን ቼክ ለማድረግ ደግሞ ስናስገባ minus 4 ምንድነው አታገለግለንም። ወር ደግሞ undefined ስለምታረግልን ኢኩዌሽኑን ቼክ ስናደርግ ለምሳሌ log of minus 4 plus 3 plus what log of minus 4 is equals to 4 ለምንድነው ምንድነው logs of negative numbers are not a real number ናቸው ማለት ነው። logs of negative numbers are not a real number ማለት ነው። ይሄ ማለት ኮምፕሌክስ ነምበር ላይ ሊያገለግለን ይችላል፣ ግን እዚህ ጋር ምንድነው አያገለግልንም ማለት ነው። then our one is the solution ይሆንልናል ማለት ነው። ይሄ ማለት one solution ሲያደርግልን log into 1 plus 3 plus log of 1 is equals to log of 4 ነው። log of 1 is equals to 0 ነው የሚሰጠን። log of 1 is equals to 0 ይሰጠናል። then log of 4 plus 0 is equals to log of 4 ነው። then log of 4 is equals to log of 4 ይሰጠናል ማለት this is all about logarithm function ናቸው ማለት ነው። logarithm እንዲሁም exponential function በዚህ መልኩ እናያለን ማለት ነው። ሌላኛው ምንድነው application of exponential function እንዲሁም ደግሞ በሎጋሪዝም ፈንክሽን the same ናቸው። ለምን they use that ለተመሳሳይ የሆነ እንትን አፕሊኬሽን ወር ደግሞ ስራ ስለሚያገለግሉ ለምሳሌ population tends to grow that exponential not linearly ናቸው። የህዝብ ቁጥር ምንድነው exponentially ነው የሚያድገው። የኛው ደግሞ exponentially ስላ ደግሞ whether exponential function or ደግሞ logarithm function በመጠቀም ነው የምንፈልገው ማለት ነው። when the object is course example what pots of soap on the dinner table the temperature decreases exponentially toward the ambient temperature ማለት ቴምፕሬቸርም ዲክሪስ የሚያደርግልን ምንድነው ኤክስፖኔንሻሊ መሆኑ። እንዲሁም ደግሞ radioactive substances but decay exponentially ናቸው። ኤክስፖኔንሻሊ ነው radioactive substances decay የሚያደርጉት። ወር ደግሞ viruses and even rumors that tends to spread exponentially through the population or ደግሞ at first ናቸው። at first ምንድነው ኤክስፖኔንሻሊ ነው ብዙውን ጊዜ የተለያዩ ቫይረሶች እንዲሁም የተለያዩ በሽታዎች የሚሰራጩት ማለት ነው። እነዚህን ለመፈለግ የሚያገለግሉን ምንድናቸው? ኤክስፖኔንሻል እና ሎጋሪዝም ፈንክሽን ናቸው ማለት ነው። ዚያሯት have this function ነው። በሎጋሪዝም ፈንክሽን በኤክስፖኔንሻል ፈንክሽን አይተናል ብዬ የማስባቸው ለምሳሌ ግራፊንግ ነው። እንዲሁም ደግሞ የተለያዩ ሜቶዶችን እንዲሁም ደግሞ ካራክተራቸውን ፕሮፐርቲያቸውን አይተናል። ኤክስፖኔንሻል ፈንክሽን ማለት እንዲሁም all about this ማለት ነው እስካሁን ያልናቸው ነው። እንዲሁም ደግሞ ሎጋሪዝም ማለት ደግሞ እስካሁን ያልናቸው ነው። ቴንክስ ላችኋለሁ። ቀጣይ ፓርት ላይ እንገናኛለን።